ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት ለቻናላችን እንድታበረክቱ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ቶማስ ላደረክልን ትልቅ የሱፐር ታንክስ ድጋፍ ከልብ እያመሰገንን ቶማስ ከስዊድን ላደረክልን ድጋፍ ልባዊ ምስጋና እያቀረብን በቻናላችን በዚህ ፕሮግራም በዩቲዩብ ቻናላችን ስም በአክብሮት ኑርልን። ድጋፍ ከኛ ጋር እንደሚቀጥል ተስፋ እናደርጋለን። ቶማስ ከስዊድን ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። ሌሎቻችሁም ተሳትፎ እንድታደርጉ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እጋብዛለን። የመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን ትኩረት የሚያደርገው ትናንት ምሽት ከተደረጉ ተጠባቂ ተናፋቂ የሻምፒዮንስ ሊግ እግር ኳስ ጨዋታዎች መካከል ምሽት 2:45 በጊዜ የጀመረው የኢስታንቡሉ ፍልሚያ በብዙ ትዕይንቶች የተጠናቀቀ በርካታ ነጥቦችን ለመወያያነት ያስነሳ አዲስ አርዕስት ነባር በሆኑ ተመሳሳይ ባህሪና አቋም ላይ የተገኙ እንቅስቃሴዎችን ያስተዋልንበት የአርነ ስሎት ሊቨርፑል ወደ ጋላታሳራይ ኢስታንቡል ተጉዞ 1-0 በሆነ ውጤት የተሸነፈበትን ጨዋታ በዚህ ፕሮግራም የምንዳስስ ይሆናል። ከዚህ ፕሮግራም በመቀጠል የሚካኤል አርቴታ አርሴናል ዛሬ ወደ ጀርመን የሚያደርገው ጉዞና ከባየር ሌቨርኩዘን ጋር የመጀመሪያ ዙር ጨዋታውን ከሜዳ ውጪ በጀርመን የሚያደርገውን ፍልሚያ ቅድመ ጨዋታ ግምገማ እናደርጋለን። ተጠባቂው የፒኤስጂና የቼልሲን ጨዋታ በተጨማሪ እንዲሁም የፔፕ ጋርዲዮላ በድጋሚ ወደ በርናባዩ የአርቫሎ አርቡሎዋን ሪያል ማድሪድን የሚገጥምበትን ጨዋታም ቅድመ ጨዋታ ነጥቦች ላይ ምንወያይ ይሆናል። ዛሬ በርከት ባሉ ፕሮግራሞች እንግዲህ ከእናንተ ጋር ቆይታ እናደርጋለን። የመጀመሪያ ክፍል ትኩረታችን ግን የአርነ ስሎት ሊቨርፑል በተመሳሳይ በዘንድሮ ሲዝን ለሁለተኛ ጊዜ 16 ውስጥ የጥሎ ማለፍ የሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ በጋላታሳራይ ስቴዲየም ራሚስ ፓርክ የመጀመሪያ ዙሩን ጨዋታ 1-0 በሆነ ውጤት በሽንፈት ተደምድሞ እንግዲህ ለሁለተኛው ሊግ በርካታ ጥያቄዎችን በርካታ ጉዳዮችን ያስነሳ የጨዋታ እንቅስቃሴ በታየበት የምሽቱ ጨዋታ እንግዲህ ሊቨርፑል በዩኤፋ ሻምፒዮንስ ሊግ እግር ኳስ ታሪክ እስካሁን ተሳታፊ መሆን ከጀመረበት ጊዜ አንስቶ በአንድ ቡድን በዩኤፋ ሻምፒዮንስ ሊግ ውድድር 2 ጊዜ ሲሸነፍ በታሪክ ለመጀመሪያ ጊዜ በተመዘገበበት የአርነ ስሎት ሊቨርፑል በዘንድሮ የውድድር ዓመት ቀደም ብሎ በተቆጠሩበት ግብ 12ኛ ጨዋታውን ነበር በምሽቱ ጨዋታ ሽንፈት ያስተናገደው። ለጋላታሳራይ እንግዲህ ግቧን የቀድሞ የፉልሃም የዩቬ የሳውዛምፕተን በኤክስፒሪየንሱ የሚታወቀው ጋቦናዊው ማሮን ለሚና ከቆሙ ኳሶች በተደረገ የማጥቃት እንቅስቃሴ ቪክተር ኦሲሜን የጨዋታው ኮከብ የጨዋታው ደማቅ ተጫዋች የነበረው አጥቂ በሄዲንግ የገጫትን ኳስ እንግዲህ በሊቨርፑል 6 ያርድ ውስጥ ተገኝቶ ነው ማሮን ለሚና 7ኛ ደቂቃ ላይ የጨዋታው የመጀመሪያ የጋላታሳራይ የማጥቃት እንቅስቃሴን ወደ ግብ በመቀየር እንግዲህ ብቸኛ በጨዋታው ላይ የተቆጠረችዋን ግብ 7ኛ ደቂቃ ላይ ነበር 51378 ደጋፊዎች በታደሙበት የራሚስ ፓርክ ገና በጊዜ በተቆጠረ አንድ ግብ የአርነ ስሎት ሊቨርፑል በጋላታሳራይ በዘንድሮ የውድድር ዓመት ለሁለተኛ ጊዜ በተመሳሳይ ውጤት ሽንፈት አስተናግዶ የመጀመሪያውን ዙር ያጠናቀቀበት የምሽቱ ጨዋታ ነው። ሁለተኛው ዙር ቀጣይ ሳምንት የሚደረግ ሲሆን ከሁለተኛ ዙር ጋር ተያይዞ መነሳት ካለበት
ትልቅ ነጥብ መካከል የጋላታሳራይ ደጋፊ ከአንፊልዱ ፍልሚያ መታገዳቸውንና በዩኤፋ አማካኝነት እንግዲህ ጋላታሳራይ አዌ ትኬት እንዳይሸጥ እገዳ ተጥሎበታል። ምክንያቱም የዩኤፋ ፕሮቶኮል የአዌ ማች ፕሮቶኮልን ባለማሟላት በሚል እንግዲህ የጋላታሳራይ ደጋፊ ለሁለተኛው ሌግ ወደ አንፊልድ የማይመጡ ይሆናል በዚህ የዩኤፋ ሕግ መሰረት። ነገር ግን የአርነ ስሎት ሊቨርፑል በተመሳሳይ ብቃት በተመሳሳይ ዘንድሮ የውድድር ዓመት እየደጋገምን ስናነሳ የነበረውን የጨዋታ ስታይልና መልክ በደገሙበት የኢስታንቡሉ ፍልሚያ ከሊቨርፑል የሚጠበቀው ብቃትና አይደንቲቲ በዩኤፋ ቻምፒየንስ ሊግ በደጋፊው ዘንድ ያለው ሌላ ነው። ሊቨርፑል ደግሞ በምሽቱ ጨዋታ ይዞ የቀረበው ደግሞ ከዛ በተቃራኒ ደጋፊው የሚያውቀው በዚህ ውድድር ላይ ተጋጣሚ በመጀመሪያ ደረጃ ሳይኮሎጂካሊ ቴንሽን ውስጥ የሚገባበት አንዱ የሊቨርፑል አይደንቲቲ በዚህ ውድድር ላይ የአሸናፊነት ስነልቦናና የጨዋታ ካራክተር ከቡድኑ ያጫወት ሲስተምና የቡድኑ አይደንቲቲ በእኩል ሀዲድ መጓዛቸው ነው። አብዛኛው የእግር ኳስ ቤተሰብ ግምቱን ወደ ሊቨርፑል ቢሰጥም የሰጠበት ዋነኛ ምክንያት የውድድሩን ይዘት ያማከለ ቡድኑ ለረጅም ዓመት ይዞ የዘለቀው የሚታይ ጥሩ የሊግ ፉክክር ላይ ባይሆን እንኳን በዩኤፋ ቻምፒየንስ ሊግ የሚያደርገው እንቅስቃሴና ጥረት የቡድኑ አይደንቲቲ በአንዳንድ ወቅቶች በዚህ ውድድር የሊጉን ድክመት በዩኤፋ ቻምፒየንስ ሊግ ድል ሲሻገር ተመልክተናል። ለምሳሌ በ2005 ሊቨርፑል በዚሁ በኢስታንቡል በሰራው ታሪካዊ ካምባክና ድል በፕሪሚየር ሊጉ ከዩኤፋ ቻምፒየንስ ሊግ ተሳትፎ ቦታ ውጭ ሆኖ ማጠናቀቁን ተከትሎ ኤቨርተንን ተክቶ ነበር የዩኤፋ ቻምፒየንስ ሊግን ዋንጫ በማሳካቱ ለቀጣይ ዓመት ቦታውን ይዞ በዩኤፋ ቻምፒየንስ ሊግ ተሳታፊ ሆኖ፣ ነገር ግን በሊግ ባለው ደረጃ ከቻምፒየንስ ሊግ ቦታ ውጪ ነበር። ይሄ የክለቡ አንዱ አይደንቲቲ ነው። ይሄ ውድድር ከእንግሊዝ ተሳታፊ ክለቦች የላቀ ታሪክ ያለው አስደናቂ ዶሚኔት ያለው ከየትኛውም የእንግሊዝ ቡድን ረጅም ርቀት በተደጋጋሚ ዓመታት ያለፉትን የየርገን ክሎፕ አሰልጣኝነት ዘመን በዚህ ውድድር ላይ የሚታዩ የክለቡ ከፍተኛ ጥንካሬ አለ ከዛ በፊትም በነበሩ አሰልጣኞች በራፋ ቤኒቴዝ ውስጥ። አሁን ግን እየተስተዋለ የሚገኘው ከዛ በተቃራኒ ነው። የምሽቱ ጨዋታ በብዙ መልኩ ተጠባቂ ነበር ለክለቡም ደጋፊ ለእግር ኳሱም ቤተሰብ። ነገር ግን በተጠበቀው ደረጃ ሊቨርፑል ፐርፎርም ሳያደርግ የሚገባውን ሽንፈት ከኢስታንቡል ይዞ ተመልሷል። ይሄ ጉዳይ እንግዲህ አብዛኛውን የሊቨርፑል ደጋፊ የሚያስማማ ይመስለኛል። ምክንያቱም የሊቨርፑል ብቃትና የዚህ ውድድር አይደንቲቲ በየትኛውም ደቂቃ ላይ በተለየ ሁኔታ ቀጣይነት ባለው የጨዋታ ስትራቴጂ ሳናስተውል ነበር ጨዋታው የተጠናቀቀውና 1-0 በማሪዮ ለሚና ብቸኛ ግብ በቪክተር ኦሲሜን አስደናቂ የ90 ደቂቃ ፐርፎርማንስ ጋላታሳራዮች የመጀመሪያ አድቫንቴጅን በሜዳቸው በአግባቡ ተጠቅመዋል። ቀጣይ ጨዋታ አንፊልድ መሆኑ የተመዘገበው ውጤት ጠባብ መሆኑን ተከትሎ ሊቨርፑል ካምባክ አድርጎ የማለፍ አቅም አለው ተብሎ እንግዲህ በርካታ ትንተናዎችን ከጨዋታው በኋላ ሲሰጥ አድመጣችሁ ሊሆን ይችላል። ነገር ግን የሊቨርፑል አይደንቲቲ እና የማሸነፊያ መንገድ ሆም አድቫንቴጅ ላይ ብቻ ሊስተዋል የሚገባበት ውድድር አይደለም። ምክንያቱም ታሪካዊ ድሎች በዚህ ውድድር ላይ ዘላቂ የሆነ አስተማማኝነት ክለቡ ሲያሳይ የነበረው አዌና ሆም በሚል አይደለም፣ የውድድሩን አይደንቲቲ 100% በመላበስ ነው ከእንግሊዝ ተፎካካሪ ክለቦች። አሁን ጋላታሳራይን ቢሻገር በቀጣይ ፌዝ ለምሳሌ ጋላታሳራይን ካምባክ አድርጎ በአንፊልድ የዛሬ ሳምንት አሸነፈ፣ ወደ ቀጣዩ ዙር አለፈ። ነገር ግን በሩብ ፍጻሜ የሚያገኛቸው ክለቦችን ጥንካሬና ወቅታዊ ብቃት የቡድን ቅንጅት የሚያሳዩት ጥንካሬን ስናስተውል የሊቨርፑል ረጅም ርቀት በዚህ ውድድር የመጓዙ አቅም ትልቅ ጥያቄ ውስጥ ይገባል። ምክንያቱም ከጋላታሳራይ አይነት ቡድን ጋር በዚህ ሌቭል ፐርፎርም ካደረገ ከፒኤስጂ እና ከቼልሲ አንዱን ነው ወደ ቀጣዩ ዙር
አሸንፎ የሚሻገር ከሆነ የሚያገኘው። ሁለቱ ክለቦች በወቅታዊ ብቃት ከተመለከትን ለሊቨርፑል ቀጣይ ጊዜያትን ፈተና ነው። በዚህ የጨዋታ ሲስተምና በአሰልጣኙ የጨዋታ ቅርጽ የተጫዋቾችን ኳሊቲ የሚደብቅ አውጥቶ ለመጠቀም እንኳን የሚቸግር የጨዋታ ሪትም፣ ዘላቂነት የሌለው የተበጣጠሰና የተቆራረጠ ኢንጌም ማኔጅመንት። ለዛም ነው ጥቃቅን ክፍተቶች በፍጥነት ሊቨርፑል ላይ አደጋ ሲፈጥሩ ስህተት የበዛበት የቡድን ስትራቴጂና የጨዋታ ስልት ነው። በጣም ስህተቶች የሚደጋገሙበት በጨዋታ 1-2 አጋጣሚ በተጋጣሚ ጫና ሊያስተናግድ ይችላል። ነገር ግን ተጋጣሚ ጫና በፈጠረ ቁጥር ለአደጋዎች ተጋላጭ ከሆነ ከጋላታሳራይ በተሻለ ኳሊቲና የአጨራረስ ብቃት ለሚገኙ ቡድኖች እነዚህን አድቫንቴጅ በምን ያክል ኳሊቲ ሊጠቀሙ እንደሚችሉ መገመት እንግዲህ ቀላል ነው። ስለዚህ አሳሳቢነቱ አሁን ወደ ቀጣዩ ዙር ማለፍ አለማለፍ ሳይሆን በዚህ ውድድር ምን ያክል ርቀት ይጓዛል። አሁን የበለጠ ጥያቄዎች የሚጠነክሩት የምሽቱ ፐርፎርማንስ የዘንድሮ የውድድር ዓመት በሊጉ በተደጋጋሚ የምናስተውለው በድል ውስጥም የማያሳምን የቅንጅቱ መጠን ዘላቂነት እንደሌለውና እዛ ጨዋታ ላይ የሚስተዋለው ጥንካሬ በዛ ደረጃ አስተማማኝነትን ዋስትና የሚሰጥ በኳሊቲ በሚጠበቀው ክለቡ ኢንቨስት አድርጎ ራሱን ባጠናከረበት መንገድ አይደለም። ልክ እንደ ኦርዲነሪ ቡድን ነው። ሆም አድቫንቴጅን ይጠቀማል። አዌይ ማች ላይ ደግሞ ባልተጠበቀ መልኩ ወይም ጨዋታው ላይ ያለው ሪትም ደካማ ሆኖ ሲንሸራተት ማስተዋላችን እንግዲህ በዘንድሮ የውድድር ዓመት የሊቨርፑል አንዱ ካራክተር ሆኗል እና ይሄ በጣም በክለቡ ዙሪያ እንግዲህ የሚነሱ ጥያቄዎችን አሁንም በከፍተኛ ሁኔታ ጠንክሮ እንዲቀጥል አድርጓል። ጨዋታውን እንዴት ተመለከታችሁ? ጨዋታው ከመጀመሩ በፊት ግን የጋላታሳራይ ደጋፊ በፕሮፌሽናሊዝም ወይም በአስደናቂ ፋንቤዝ ሁሌም ከሚደነቁበት ከሚወደሱበት ጉዳዮች መካከል ጨዋታው ከመጀመሩ በፊት ከተመለከታችሁ የዘረጉት ቲፎ እንዳለፉት ጊዜያት የራሳቸውን ታሪክ የሚያስታውስ ሳይሆን ስለ ቪክተር ኦሲሜን የሚተርክ ነው። ይሄ የአህጉራችን ተወላጅ የሆነው ናይጄሪያዊው የፊት መስመር ተጫዋች አስደናቂ ምሽት ማሳለፍ ችሏል። ጨዋታው ከመጀመሩ በፊት የዘረጉት ባነር እና ቲፎ ለዓለም ያሳዩት በግሩም ሁኔታ የሚደነቅ ትላልቅ ሽልማቶችን በአመቱ መጨረሻ እንግዲህ ከደጋፊዎች ዘርፍ የሚያገኙበት አይነት ትልቅ ምስል ነው ያሳዩት። የቪክተር ኦሲሜንን ታሪክ ከእናቱ ጋር በቀጥታ በማያያዝ እንደምታውቁት ወላጅ እናቱ በልጅነቱ ነበር ተጫዋቹ በገና ልጅ እያለ ነው ከዚህ ዓለም በሞት የተለየችው እና በጣም ፈታኝ ጊዜያትን በናይጄሪያ እንዳሳለፈ ይታወቃል። በተደጋጋሚ ባለው የሚዲያ ኢንተርቪው ላይ ስለ እናቱ ጉዳይና አሁን ስለደረሰበት ደረጃ እናቱ ብትመለከት በሚል ከፍተኛ ሀዘን ውስጥ እየገባ በርካታ መግለጫዎችን ሲሰጥ ተመልክተናል። ከዚህ በፊት ከአፍሪካ ዋንጫ ውድድር ቀደም ብሎ በተለይ በቅርብ የሰጠው ማስተያየት በጣም ልብ የሚነካ ነበር። ስለ ተጫዋቹ ስኬት፣ ዛሬ ላይ ስለደረሰው ስታንዳርድና አሁን ላይ የኖረ ያለበት ህይወት በልጅነቱ የወላጅ እናቱ የተወሰነ ጥረት ለሱ ለዛሬው ትልቅ ስኬት እናትየው ረጅም ጊዜ አብረው ባትቆይም ግን ባለች ወቅት ያደረገችለት አስተዋጽኦ ከፍተኛ መሆኑን ተከትሎ ነው እንግዲህ ይሄ ተጫዋች አሳዛኝ ጉዳዮችን በቅርብ ሳምንት ከተጫዋቹ ጋር ተያይዞ ሲወጣ ነበር በነበረው የተወሰኑ የሚዲያ ቆይታዎች እና ከዛ ጋር በተያያዘ ነው የቪክተር ኦሲሜንን ታሪክ የሚያሳይ አስደናቂ ቲፎ አሳይቶ ጨዋታው የጀመረው። ጨዋታው እንደጀመረ እንግዲህ የመጀመሪያ 5 ደቂቃ ያየነው ጉዳይ ምናልባት በዚህ ውድድር ባለፉት ዓመታት በአሰልጣኝ የርገን ክሎፕ ውስጥ ሊቨርፑል የሚያሳየውና በዘላቂነት ሜዳ ውስጥ ፐርፎርም የሚያደርገውን የሊቨርፑልን ሃይ ፕረስ በተቀናጀ ስፔስን ማርክ የማድረግና በፍጥነት የተጋጣሚ የመጫወቻ ክልል ውስጥ አደጋዎችን ክሬት አድርገው እዛው ለማስቆጠር የሚደረግ ጥረትን ለ5 ደቂቃ ጨዋታው ላይ ሲደገም ወይም ሊቨርፑል በዚህ ስታይል የጨዋታ ክፍለ ጊዜ ውስጥ ደጋግሞት ጥሩ እድሎችን ክሬት አድርጎ
እነዛን አይነት አጋጣሚ ቢፈጥር ይሄ ጨዋታ ሊያስተቸው አይችልም ነበር። የመጀመሪያ 5 ደቂቃ ግን የሊቨርፑል የሚታወቅበትን አይደንቲቲ ለ5 ደቂቃ ጨዋታው ከጀመረ የመጀመሪያ እንቅስቃሴ እስከ 5 ደቂቃ ድረስ ብቻ የቆየ የሊቨርፑል ሃይ ፕረስ እና አስደናቂ የአማካይ ክፍሉና የፊት መስመር ተጫዋቾች መናበብ በፕሬሲንጉ በኩል እየፈጠሩ አደጋን ክሬት አደረጉ። በቀላሉ ሊቆጠሩ የሚችሉ 3 ትላልቅ እድሎችን አገኙ። በቀላሉ በሊቨርፑል የፊት መስመር ተጫዋቾች ኳሊቲ ሊቆጠር የሚችል 3 ቻንሶችን በቀጥታ ወደ ግብነት መቀየር በሚችሉ አድቫንቴጆች ዊድዘ፣ ኤኬቲኬ፣ ማካሊስተር ያገኙትን አጋጣሚ ሳይጠቀሙ ከራሳቸው የመጫወቻ ክልል መስርቶ ለመውጣት ያቀደው የጋላታሳራይ ቡድን በቀጥታ ነው የታክቲክ ለውጥ አድርጎ ወደ ሊቨርፑል 3ኛ የሜዳ ክፍል በሚጣሉ ረጃጅም ኳሶች በደቂቃዎች ልዩነት እነዛን አደጋ ለመጠበቅ ቶሎ ራሳቸውን ከአደጋ ለማውጣት የታክቲክ ለውጥ አደረጉ። ባደረጉት የታክቲክ ለውጥ ኢፌክቲቭ ሆኑ። የመጀመሪያ ኳስ ከራሳቸው የሜዳ ክልል ያራቁበት እንቅስቃሴ በኢብራሂም ኩናቴ የአየር ላይ ኳስ መዳን ቻለ። በሁለተኛ ሙከራቸው ከራሳቸው የመጫወቻ ክልል ወደ ሊቨርፑል የአደጋ ክልል ያራቁ ኳስ አደጋ ለመፍጠር ተቃርቦ ጆይ ጎሜዝ ክሮስ የተደረገውን ኳስ በላንግ አማካኝነት ተደርቦ ኮርና ወጣ። የመጀመሪያ የጋላታሳራይ ፋይናል ሰርድ አደጋ ለመፍጠር የተደረገ ጥረት ነው። በቀጥታ አድቫንቴጅ ወደሚወስድ የሌላ የአደጋ እንቅስቃሴ የተቀየረው አንድ ጥረት በአንድ ቡድን ውስጥ በሊቨርፑል አይነት ሃይ ስታንዳርድ ቡድን ላይ በቀላሉ እነዚህን የአደጋ ክፍል ማግኘት የሚችሉ ከሆነ የዛ ቡድን የመከላከልም የማጥቃትም የአማካዩ ባላንስ ትላልቅ ጥያቄዎች አሉበት ማለት ነው። ገና በሃይ ፕረስ 3ኛ ሜዳ ክፍል 3 አደጋዎችን በልዩነት ማስቆጠር የሚችሉትን አድቫንቴጅን ገና በጊዜ የደጋፊውን ግለትና ከፍተኛ ጩኸት ማርገብ የሚችሉበትን አድቫንቴጅ ሳይጠቀም እንደ አንድ ኦርዲነሪ ክለብ የተደረገበትን የማጥቃት እንቅስቃሴ ግን በቀላሉ ሪስፖንስ መስጠት አልቻለም። ያቺ ኮርና ናት እንግዲህ ክሮስ ተደርጋ ቪክተር ኦሲሜን የገጨውን ኳስ ማርዋን ለሚና አስቆጥሮ ጋላታሳራይ በጨዋታው አድቫንቴጅ ወሰደ። በዛች ግብ ልዩነት ፈጥሮ ጨዋታውን የመጀመሪያ ዙር አድቫንቴጅን በማሸነፍ ነው የወሰደው። በአንድ አደጋ ክሬት በተደረገ 7ኛ ደቂቃ ወደ ግብ መቀየር ቻሉ። ሊቨርፑል ከዛ አደጋ በፊት ግን 3 ማስቆጠር የሚችላቸውን የሃይ ፕረስ እንቅስቃሴን ቢልድ አፕን በመንጠቅ ወደ ግብነት መቀየር አልቻለም። የዊድዘ የበለጠ የመቆጠር ቻንሱ ከፍተኛ ነበር ከሱ ኳሊቲና እንቅስቃሴ አንጻር። ነገር ግን ኮርናው ሲቆጠር በደንብ ከተመለከታችሁ አሁን የኮርና የሴት ፒስ የተጋጣሚ የማጥቃት እንቅስቃሴን በመከላከል በኩል ሊቨርፑል 2026 አዳብሯል ከሚባሉ የጨዋታ ስትራቴጂዎች መካከል አንዱ ነው። ነገር ግን በዞናል ማርኪንግ ሳይሆን በአየር ላይ የሚደረጉ ዱዌሎችን ለማሸነፍ የማን ማርኪንግ ላይ ነበር ለውጥ ያደረገው። ነገር ግን በዞናል ማርኪንግ የተደረገ ማጥቃት ነው ሊቨርፑል የተቆጠረው። ለዚህ ነው አርሴናል ዞናል እና ማን ማርኪንግ ላይ ውጤታማ ስለሆነ ግብም ያስቆጥራል፣ ከሴት ፒስ ግብም አይቆጠርበት። ነገር ግን የስሎት ስትራቴጂ የማን ማርኪንግ ላይ ውጤታማ ስለሆነ በዞናል ማርኪንግ እንቅስቃሴ ላይ ግን ከሴት ፒስ ውጤታማ ስላልሆነ አንድ ማጥቃት ወደ ግብነት ይቀየራል። በዚህ አጋጣሚ ነው እንግዲህ 2 የአየር ላይ ኳስ ንክኪ ሲኖር ዞኑን በአግባቡ ዲፌንድ የሚያደርግ ቡድን መከላከል የሚችለው የጨዋታ ስትራቴጂ ነው። ነገር ግን ከተመለከታችሁ በማን ማርኪንግ ሊቨርፑል በእንቅስቃሴው ውጤታማ ነበር። ጎላን እስቲ መለስ ብላችሁ ተመልከቱ። ቦክስ ውስጥ የተደረገው ማርኪንግ ማን ማርኪንግ ውጤታማ ነው። ዞኑን ግን ማርክ በማድረግ በኩል የሊቨርፑል እንቅስቃሴ ወይም የኳሶቹ ንክኪ ሲደረጉ እንኳን ከፖዚሽናቸው ላይ ኢንቨርት አድርገው አደጋውን ለመቀነስ የተደረገ መከላከል የለም። በዚህ መሰረት ሊቨርፑል ግብ ማስተናገድ ቻለ። በትናንት ምሽቱ ጨዋታ በነገራችን ላይ የአሊሰንን አለመሰለፍ ጆርጂያዊው ግብ ጠባቂ ማማርዳሽቪሊ በአግባቡ ፐርፎርም አድርጓል። ጥሩ ምሽት ነው። በግል ብቃት ከተመለከትን ይሄ ጆርጂያዊ
ግብ ጠባቂ በጥሩ ሁኔታ ሊቨርፑል ከአንድ ግብ በላይ እንዲያስተናግድ በዛ ደረጃ የተከላካይ ክፍሉ መዝረክረክና ታይቶ በማይታወቅ ሁኔታ በዘንድሮ የውድድር ዓመት ተመሳሳይነት ያለው አቋቋም ሼፕ ለአደጋ የበለጠ ተጋላጭ የሚሆንና በመልሶ ማጥቃት እንቅስቃሴዎች በቀላሉ ሊታለፍ የሚችል የአንድ ለአንድ ግንኙነቶችን ለማሸነፍ የሚቸገርበት የቫንዳይክም የኩናቴም የሜዳ ውስጥ የመከላከል ብቃት በእጅጉ ጥያቄ ውስጥ የገባ ምሽት ነበር። የጋላታሳራይ አደጋ የመፍጠር አቅም በምሽቱ ጨዋታ እንደተስተዋለው ከሆነ ግን አንድ ግብ ብቻ ማስቆጠራቸው ለሊቨርፑል ነው በጎ። ለቀጣይ ጨዋታ የበለጠ ለመዘጋጀት በአንድ ግብ ብቻ መጠናቀቁ ጋላታሳራይ እንደውም እድለኛ አልነበረም። በዚህ የሊቨርፑል አቋቋምና የመከላከል ስትራቴጂ ፍጹም ደካማ የነበሩበት የመከላከል ስትራቴጂ ነበር ያስተዋልነው። ነገር ግን የምሽቱ ጨዋታ ለአርነ ስሎት 100ኛ የፕሪሚየር ሊቨርፑል የአሰልጣኝነት ዘመናቸው 100ኛ ጨዋታ ነበር በምሽቱ ማድረግ የቻሉት። ነገር ግን ባለፉት ዓመታት በሊቨርፑል ቤት እስከ 100 ጨዋታና ከዛ በላይ ካሰለጠኑ አሰልጣኞች ውስጥ ዊኒንግ ሬታቸው ከፍተኛ የሆነ እስከ ምሽቱ ጨዋታ ድረስ በነበረው ሪካርድ እና የምሽቱን ጨዋታ በድል ቢወጡ በዚህ ሪካርድ በከፍተኛ ሁኔታ ይዘው የነበሩት ኬኒ ዳግሊሽን በመብለጥ እንግዲህ አንደኛ ላይ መቀመጥ ይችሉ ነበር በመቶ ጨዋታ ድል በማድረግ። ነገር ግን የትኛውም የሊቨርፑል አሰልጣኝ ባለፉት ዓመታት 100ኛ የክለቡን በአሰልጣኝነት እየመሩ ያደረጉትን ጨዋታ ተሸንፈው አያውቁም። በታሪክ አብዛኛውን ጨዋታ 100ኛ ጨዋታ ያደረጉ አሰልጣኞች በሊቨርፑል ቤት 94 በመቶ የዛን ጨዋታ ውጤት በድል አጠናቀዋል። የተቀሩት ፐርሰንት በአቻ ውጤት የተጠናቀቁ ነው። ለመቶ ጨዋታ ይሄ ማይልስቶን ፊክስቸር ላይ ሊቨርፑል በድል ነበር አብዛኛውን ፊክስቸሮች ሲወጣ የነበረው። ነገር ግን እኚህን የአሰልጣኙን ቆይታ 100 ጨዋታዎችን ከፋፍለን ከተመለከትን ግን በርካታና ሰፊ ልዩነቶች አሉ። በጣም ሰፊና ለሊቨርፑል ኃላፊዎች ምናልባት አላርም የማንቂያ ደወልን ሊሰጥ የሚችል ትላልቅ ቁጥሮች ከጨዋታው በኋላ እየወጡ ነው የሚገኙት። እነዚህ ቁጥሮች ምናልባት ለአርነ ስሎትና ለሊቨርፑል ኃላፊዎች ጤናማ የቁጥር ሂደት አይደለም። በሁለት የውድድር ዓመት ከፍተኛ ልዩነት በአሰልጣኙ ቆይታ ላይ ትልቅ ልዩነት ያለው የቁጥር መረጃ ነው ከጨዋታው በኋላ እየወጣ ያለው እና እነዚህን ቁጥሮች ከጨዋታው በኋላ ስመለከት ነበር። ለምሳሌ በአሰልጣኙ የመጀመሪያ 50 ጨዋታ በመጀመሪያ ሲዝን ሲያደርጉ በደንብ ከተመለከታችሁ ከየትኛውም ያለፉት አሰልጣኝ የመጀመሪያ 50 ጨዋታ በሊጉ ከሚገኙ አሰልጣኞች ሃይስት ዊኒንግ ሬት በመያዝ እና በጣም ዝቅተኛ የሽንፈት ሬት በመያዝ በአርነ ስሎት ውስጥ ሊቨርፑል የበለጠ ጀነሬት የሚያደርግበት ይሄ ሽግግር ምን ያክል ባላንስ እና ጤናማ በሆነ መልኩ መሻገሩን ከሚያሳዩ ቁጥሮች መካከል በተጠናቀቀ የውድድር ዓመት ከ50 ጨዋታዎች 36ቱን በድል አጠናቀዋል እና ከቀሪው 14 ጨዋታዎች ውስጥ በጣም በዝቅተኛ ሬት 8.9 በመቶ ነው ሽንፈታቸው የነበረው። ምናስታውሰው በ29 ጨዋታ አንድ የተሸነፈ ቡድን ነበር በሊጉ። ነገር ግን ትናንት ምሽት 100ኛ ጨዋታቸውን ካደረጉ ቀሪውን 50 ጨዋታዎች ደግሞ ለይተን ብንመለከት ከ50 ጨዋታ ያሸነፉት 26ቱን ከ26ቱ ደግሞ የቀሩትን 24 ጨዋታዎች ውስጥ ከፍተኛ ሉዚንግ ሬት ነው ያለው ሊቨርፑል፣ የሽንፈት ሬት ነው ያለው። በተቃራኒው ግራፉ በአርነ ስሎት 250 ጨዋታዎች መካከል ያለው ልዩነት በሽንፈት በኩል ካለው 8.9 የተጠናቀቀው የውድድር ዓመት የሽንፈት ሬት ውስጥ 49.5 በመቶ ነው ፐርሰንቱ ከፍ ያለው። በዘንድሮ የውድድር ዓመት እንኳን ቀደም ብሎ ግብ አስተናግደው በጀመሩባቸው ጨዋታዎች ውስጥ 12 ጨዋታ ሲሸነፉ በሊቨርፑል እግር ኳስ ታሪክ ውስጥ ከ1988 በኋላ ለመጀመሪያ ጊዜ የተመዘገበ በጣም የክለቡ ደካማ ሪከርድ ነው። በምሽቱ ጨዋታ
ክለቡ ማስተናገድ የቻለው። ከአሰልጣኙ ጋር ተያይዘው የሚወጡ ቁጥሮች ብቻ ሳይሆን የሜዳ ውስጥ አስተማማኝ ብቃትና ዋስትና አሁንም በደጋፊው ዘንድ ይህንን ጉዳይ ተቀባይነት እንዲያገኝ ክለቡ ከአሰልጣኙ ጋር እየሰጠ ያለው ሪስፖንስ በቂ አይደለም። የፐርፎርማንስ ደረጃው የክለቡ የወጥነት ችግር እንዳለው የምንመለከተው ከ3 ቀናት በፊት ከወልቭስ ጋር በፕሪሚየር ሊግ በሞሎኒው በተደጋጋሚና ተመሳሳይነት ባለው ባህሪ 2-1 ተሸንፎ ከ3 ቀን በኋላ ደግሞ በኤፍኤ ካፕ እዛው ስቴዲየም ላይ 3-1 ሲያሸንፍ በክለብ ውስጥ የተቀየሩና ሊያድጉ የሚገባ ፐርፎርማንስን በተለየ ሁኔታ አናላይዝ አድርገው ለዚህኛው የሻምፒየንስ ሊግ ጨዋታ በበቂ ሁኔታ ለመዘጋጀታቸውን ነው የሚያሳየው። ወይም የተዘጋጁበት የጨዋታ ስታይል የተገኙ እድሎችን ለማስቆጠርና አድቫንቴጅ ይዞ ያን አሰልቺ የጨዋታ መንገድ ለመጠቀም በሚያስችል የጨዋታ ስትራቴጂ ነው የሚመስለው። ምክንያቱም እያንዳንዱ የሜዳ ውስጥ እንቅስቃሴ ሊቨርፑል ግብ ለማስቆጠር አሁን አደጋዎችን የመፍጠርና ቴምቦን ከፍ አድርጎ እያጠቃ ነው በሚባል የተወሰኑ 7-8 ደቂቃዎች ውስጥ ያን ሪትም ያገኛል። በፍጥነት ግን ያን ሪትም ለማጣት ይሄ ክፍት የሆነ ወይም ተጋጣሚ በተደራጀ ሁኔታ የሚከላከል ከሆነ ያን ቴምቦ ያን የማጥቃት እንቅስቃሴ ድጋሚ በተመሳሳይ መልኩ የመተግበር አቅም የለው። ሌላ የሜዳ ውስጥ እንቅስቃሴ ነው የሚስተዋለው። ወይም የሚደጋገሙ ፋውሎች፣ በጣም ሶፍት ተቾች። በእለቱም የነበረው ዳኛ በቀላሉ ጨዋታን እያስቆሙ እንግዲህ ለጋላታሳራይ አድቫንቴጅን የሚፈቅዱ የጨዋታ ሪትምን የሚያቀዘቅዙ የዳኝነት ውሳኔዎች ይስተዋሉ ነበር። ሶፍት ተቾች በቀጥታ ዳኛው ያስቆም ነበር ሊቨርፑሎች ንክኪ ባደረጉበት የጨዋታ እንቅስቃሴ። ነገር ግን እንደ ቡድንም ሊቨርፑል ለመስጠት የመረጠው የጨዋታ ምላሽ ወይም ወደ ጨዋታው ለመመለስ ያሳየው ንቃትና ተሳትፎ በዳኝነት ሰበብ የሚደረግበት አይደለም። ለሰበቡ የክለቡን ኳሊቲ የሆነውን የማጥቃት እንቅስቃሴ እስከ መጨረሻ ድረስ ሜዳ ውስጥ ተጠቅሞ ወይም በአስተማማኝ ሁኔታ ፐርፎርም አድርጎ በዚህ ጨዋታ የተመዘገበው ውጤት ቢሆን ስለ ሰከንድ ሌጉ በዚህ ደረጃ አሳሳቢ ሆኖ ወይም ሰከንድ ሌጉን ቢያሸንፍ እንኳን ኳርተር ፋይናል ላይ ስላሉ ተጋጣሚዎች ኳሊቲ እና የወቅቱን ብቃት ባማከለ ሁኔታ አንዳንድ ጉዳዮች ሲታዩ ስለ አስተማማኝነቱ አሁንም በዚህ አሰልጣኝ ውስጥ ጥያቄዎች የበለጠ ተጠናክረው የሚቀጥሉበት ጊዜያት ከፊት ለፊት እንዳለም በደንብ ያሳያል። ሲዝኑን ለማዳን ይሄ ውድድር ለሊቨርፑል በብቸኝነት ምናልባት አስተማማኝ 2 ዋስትና ሊሰጥ ይችላል። አንደኛ በዚህ ውድድር ሻምፒዮን መሆን ሊቨርፑል 2 አድቫንቴጅ ይጠቀማል። በቀጣይ የውድድር ዓመት የሻምፒየንስ ሊግ ተሳታፊ ይሆናል። በዚህ ውድድር የሚያገኘው ፕራይዝ ደግሞ ፋይናንሻሊ ክለቡ የበለጠ ራሱን ለማደራጀት ቀጣይ ሳመርን በጥሩና በሰከነ ሁኔታ ማኔጅ ማድረግ ይችላል። አሁን በዚህ ውድድር እስከ መጨረሻ ድረስ ኮምፒት እያደረገ ይዘልቃል ወይ? ምንም አይነት አስተማማኝ ፍንጭ አልታየም። ከምሽቱ ጨዋታ አንስቶ በሊጉ ያለውን የሻምፒየንስ ሊግ ተሳትፎ ቦታ ይዞ የማጠናቀቅ አድቫንቴጅን በአግባቡ እየተጠቀመ አይደለም። የመጨረሻውን የሊግ ጨዋታ ሽንፈት ማስተናገዱን ተከትሎ ትልቁን አድቫንቴጅ። ስለዚህ ሁለቱም ጉዳይ ባላንስ አልሆኑ። ይሄ ሲዝን ለአርነ ስሎት የበለጠ ከባድ አሳሳቢና ለሊቨርፑል እግር ኳስም ከባድ ኪሳራ ዓመት እንዳይሆን ያሰጋል በእነዚህ ምክንያቶች መካከል። ነገር ግን የክለቡ ፋይናል ሰርድ የተከላካይ ክፍሉ በቀላሉ ለጥቃት የሚጋለጥ ከሆነ ቢያንስ አታኪንግ ሰርድ ላይ ያሉ እንቅስቃሴዎች ምን ያክል ውጤታማ ነበሩ፣ ምን ያክል አመቺና እንቅስቃሴው በተሻለ ሁኔታ ተስፋ ሰጪ ነበር የሚለውን ስንመለከት ታክቲካሊ የተገኙ አማራጮች ባለመሆናቸው የሚፈጠሩ አደጋዎች እንኳን ለግብነት እየቀረቡ በቀላሉ አይቆጠሩም። ሁለተኛ 45 ላይ ከታዩ እንቅስቃሴዎችና ከተፈጠሩ አደጋዎች መካከል የሊቨርፑል ምናልባት በዚህ ጨዋታ ቢግ ቻንስ ሊባል የሚችለው የሂጎ ኤኪቲኬ በራሱ ጥረት የጋላታሳራይን ቢልድ አፕ ኢንተርሰፕት አድርጎ በራሱ ጥረት ወደ አደጋ ክልል ከገባ በኋላ ለማስቆጠር በሱ ኳሊቲ በሱ ብቃት
ክለቡ ላይ እያሳየ በነበረው አስደናቂ ኳሊቲ ሊሳት የማይችል ትልቅ አጋጣሚ ሳይጠቀምበት ቀርቷል። ነገር ግን እነዛ አጋጣሚዎች የተፈጠሩት በክለቡ ስትራቴጂካል የማጥቃት ወይም በሜዳ ውስጥ ቻንስን ክሬት በማድረግ አቅም አይደለም። በአጋጣሚ የተገኙ ኳሶችን ወደ ግብነት ለመቀየር የሚጠቀሙት የተጫዋቾች የግል ኳሊቲ ነው። ይሄም በተደጋጋሚ ስናነሳ ነበር። እንደ ስትራቴጂ ከሆነ የመጀመሪያ 5 ደቂቃ የታየው ሃይ ፕረስ እና የተቀናጀ የተጋጣሚ ቢልድአፕም ሆነ አታኪንግ እንቅስቃሴ ለማቋረጥ የሚደረግ ስፔሶችን ታርጌት ያደረገ ፕሬስ ቀጣይነት ሲኖረው ስትራቴጂካል የማስቆጠር ሂደት ሊኖር ቢችለው፣ ነገር ግን በተጋጣሚ ስህተት የሚገኙ አጋጣሚዎች ወደ ግብ ለማስቆጠር የሚደረግ ጥረት በደንብ ልብ ብላችሁ አስተውሉ። ሊቨርፑል አድቫንቴጅ እየተጠቀመ ነበር። ለምሳሌ የመሐመድ ሳላ ጎል ከወልቭስ ጋር 1-1 ሲሆን ልክ እንደ ሂጎ ኤኪቲኬ ምሽት ያገኛት አይነት አጋጣሚ ነው። ከቀኙ የሜዳ ክፍል ወደ ሌላኛው የሜዳ ክፍል በሚደረግ የፓስ ሲኩዌንስ ነው እንግዲህ ኢንተርሰፕት አድርጎ ሳላም በግል ጥረቱ ከኤሪያ ውጭ ያስቆጠረው። ኤኪቲኬም ትናንት ምሽት ክሬት ያደረገው ቻንስ በተመሳሳይ የሜዳ ውስጥ እንቅስቃሴ ነው። ክፍት ከሆነ እንቅስቃሴ ቻንሶችን ክሬት ለማድረግ እንደ ቡድን ሊቨርፑል ኦርጋናይዝድ የሆነበት ሲስተም ፋይናል ሰርድ ላይ አይስተዋልም። ድግግሞሽ የተጫዋች ለውጥ የሚያመጡ የተወሰኑ ወደ ውጤት የማይቀየሩ ነገር ግን አደጋን የመፍጠር የተጫዋቾች ጥረት የሚስተዋልበት ነውና ይሄ የዘንድሮ የውድድር ዓመት ምናልባት ለአርነ ስሎት የሽግግር ዓመት ነው እንዳንል በሽግግር ውስጥ አንድ ቡድን ሲያልፍ ሊያሳያቸው የሚገባ ትላልቅ ጥንካሬዎች፣ የቡድን ባላንስ፣ አስተማማኝነት፣ ውጤታማነት፣ ዘላቂ የሆኑ የሜዳ ውስጥ እንቅስቃሴዎች ባህሪዎች ይስተዋላሉ፣ ይደጋገማሉ። በነዛ መሀል እንኳን ሽንፈት ቢኖር ሽንፈቱን ደጋፊው መለስ ብሎ ቼክ አያደርግም። ምክንያቱም ከፊት ለፊት ያለው ወቅት ጥሩ ትራንዚሽን ነው በሚል በተስፋ ይጠብቅ። አሁን ለጥሩ ትራንዚሽን የቡድኑ የሜዳ ውስጥ እንቅስቃሴ በዛ ደረጃ አስተማማኝነት ሳይኖረው በተመሳሳይ ደግሞ በአስተማማኝነቱ ውጤታማነቱ ሪትሙም ሳይመጣ የሚገኘውም ውጤት ዘላቂነት የለውም። ስለዚህ ለአሰልጣኙ ጊዜ በመስጠት እንግዲህ ተደጋጋሚ ተመሳሳይነት ያለው ፐርፎርማንስ መደጋገሙን አሁንም በሊቨርፑል ቤት ቀጥሏል። ይሄ ደግሞ ዋጋ ማስከፈሉ በዘንድሮ የውድድር ዓመት ቀጥሎ በቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር ከቶፕ 5 ክለቦች ቴብል ውጪ ሆኖ 6ኛ ደረጃ ላይ ነው የሚገኘው። አሁን ደግሞ በቻምፒየንስ ሊግ ሊቨርፑል በሚታወቅበት አይደንቲቲ ደግሞ ወደ ፈታኙ ስቴዲየም ምንም እንኳን ፈታኝ ስቴዲየም ቢኖር ክለቡ ካለው አንገብጋቢ ወቅታዊ ሁኔታ አንጻር ለማሸነፍ ቢያንስ ይሄን ውጤት ባቻ ውጤት ይዞ ለመመለስ የተደረገው ጥረት ተስፋ ሰጪ አይደለም ወይም አመርቂ አይደለም። ፐርፎርማንሱ የክለቡ በአጠቃላይ እገሌ ተብሎ ተነጥሎ እንኳን ሊወደስ የሚችል የተለየ የሜዳ ውስጥ እንቅስቃሴ ሳናስተውል ዋጋ አስከፋይ ሽንፈት በመጀመሪያ ዙር አስተናግዶ የተመለሱት። በጨዋታው እንግዲህ አወዛጋቢ ከሆኑ ውሳኔዎች መካከል አንዱ የኢብራሂም ኩናቴ የተቆጠረችው ግብ የተጫዋቹን እጅ ነክታ ነው የገባችው። ነገር ግን የነካው ፖዚሽን ተፈጥሯዊ ነው አይደለም በሚል እንግዲህ ያወዛገበ ነው። ጎሉ ተሽሯል፣ እዛ ጋር ተፈጥሯዊ ነው አይደለም የሚለው ጉዳይ አሁን ላይ ካለፈ በኋላ ብዙም ሊያጨቃጭቅ አይገባም። ምክንያቱም ያ ኳስ ቢቆጠር የነበረው የሊቨርፑል አድቫንቴጅ እና በሜዳ ውስጥ ያለው እንቅስቃሴ ወይ ውጤታማ ወይም አደጋ ለመፍጠር በተደረገ ተደጋጋሚ ጥረት አይደለም፣ ከቆመ ኳስ የተደረገ የማጥቃት እንቅስቃሴ ነው። ግን በዛ ደረጃ በተደረገ ጥረት የተቆጠረ አልነበረም። በአጋጣሚ እንግዲህ እጁ ላይ ማረፉን ተከትሎ በቀጥታ ሆን ተብሎ የተነካ ኳስ ባይሆንም ግን እጁ ላይ አርፏል። ተፈጥሯዊ ነው አይደለም የሚለው ጉዳይ እያጨቃጨቀ ነው የሚገኘው። ሌላኛው ደግሞ የይልማዝ ፖዚሽን እና ቪክተር ኦሲሜን ያስቆጠራት ግብ ኦፍሳይድ ነው ወይም በኳሷ እንቅስቃሴ ላይ ይልማዝ ቀጥተኛ ተሳትፎ አድርጓል የሚለውን እያወዛገበ ነው የሚገኝ። ምክንያቱም ይልማዝ ወደ ኳሷ ይሩጥ እንጂ ኳሷን በቀጥታ አልተጠቀመም ወይም
በኳሷ እንቅስቃሴ ላይ የፈጠረው ቀጥተኛ ተጽዕኖ የለም። ነገር ግን በዩኤፋ ሕግ በየትኛው ከጨዋታ ውጪ ባሉ ስፔሶች ላይ ሆኖ ወደ ኳሷ የሚደረግ እንቅስቃሴ በግቡ ላይ ቀጥተኛ ተሳትፎ አለው ተብሎ ስለሚወሰድ ግቦች ይሻራሉ። በዛ መሰረት ነው እንግዲህ የኦሲሜንም ኳስ የተሻረው። ነገር ግን ቪክተር ኦሲሜን እንግዲህ የመጀመሪያ ናይጄሪያዊ ተጫዋች ሆኗል በአንድ የውድድር ዓመት በዩኤፋ ሻምፒየንስ ሊግ 7 የግብ ተሳትፎ ሲያደርግ። በዚህ መሰረት እንግዲህ 7 ግብ 1 አሲስት የምሽቱን ጨዋታ ጨምሮ በማድረግ በግሉም በአገር አቀፍ ደረጃም ትልቅ ሪከርድ በብቸኝነት ያስቀመጠውን በዚህ ውድድር እንግዲህ ኪሊያን ኢምባፔ ብቻ ነው የሚበልጠው። በሙከራ በኩል ሁለተኛ ደረጃ ላይ ነው የሚገኘው። በግብ ላይ ያለው አስተዋጽኦ፣ በግብ ላይ ያለው ተሳትፎ፣ በእንቅስቃሴው ላይ የሊቨርፑልን ተከላካይ ክፍል እንዴት ምሽቱን ሲረብሽና ባላንሱን እንዳይጠብቅ በቀላሉ ለአደጋዎች ተጋላጭ እንዲሆን ሲያደርግ ከነበሩት የጋላታሳራይ ተጫዋቾች ውስጥ የኦሲሜን አስተዋጽኦ ግን አስደናቂ ነበር። በምሽቱ ጨዋታ ይሄ ተጫዋች ከሊቨርፑል ጋር የማስቆጠር ሪከርዱ ከናፖሊ የጀመረ በዘንድሮ የውድድር ዓመትም ቀጥሎ በሁለት የጋላታሳራይ ጨዋታ በጋላታሳራይ ስቴዲየም በተደረገ በቀጥታ የግብ ተሳትፎ ማድረግ ችሏል። ሊቨርፑል እንደ ቡድን ከመስከረም ወር በሊግ ፌዝ ላይ በተደረገ በዚህ ስቴዲየም ጨዋታ ያጋጠመው ሽንፈት ከዛ ጨዋታ ምንም አይነት ትምህርትና ለዚህ ስቴዲየም ከዛኛው ጨዋታ የተለየ ኤክስፒሪየንስና በርካታ ጉዳዮችን ተምሮ ራሱን ቀይሮ ለዚህ ጨዋታ የተዘጋጀበት ምንም አይነት የተለየ የሜዳ ውስጥ እንቅስቃሴም በባህሪም የቡድንም አይደንቲቲ ሳይስተዋል ነው። እንግዲህ በተመሳሳይ መልኩ መስከረም ወር ላይም ያለው የሊቨርፑል ክፍተት አንድ አይነት ነው። ትናንት ምሽትም የተስተዋለው አንድ አይነት ነው። ስለዚህ ሽግግር ላይ ትልቅ ጥያቄም አለ። የአሰልጣኙ ዋስትና ለክለቡ ደጋፊዎችም ለክለቡም የሚሰጠው አስተማማኝነት አሁንም በጥያቄ ውስጥ ሆኖ ቀጥሏል። ሁለተኛው ዙር ግን በእጅጉ ለሊቨርፑል የህልውና ጉዳይ ነው። ይጠበቃል። በአንፊልድ ቀጣይ ሳምንት የሚደረግ ነው። ከዛ በፊት እሁድ ምሽት 1 ሰዓት ተኩል ሊቨርፑል በአንፊልድ ከባድ ሁኔታ ውስጥ የገባውን ቶትናምን ያስተናግዳል። በምሽቱ ጨዋታ እንግዲህ ወደ ስፔን ዋና ከተማ ማድሪድ ተጉዞ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ 5-2 በሆነ ውጤት ተሸንፏል። ሌላኛው የእንግሊዝ ክለብ ኒውካስል እድለኛ ሳይሆን ጨዋታውን በተሻለና በጥሩ ሁኔታ ባርሳ ላይ ብልጫ ወስዶ ባርንስ አስቆጥሮ በርካታ አድቫንቴጆችን አባክኖ በስተመጨረሻም ባርንስ አስቆጠረ። ጨዋታው ሊጠናቀቅ የመጨረሻ እንቅስቃሴ ላይ ኒውካስሎች በሰሩት ጥፋት የተገኘችውን ፍጹም ቅጣት ምት የማል አስቆጥሮ ባርሳና ኒውካስል 1-1 ወጥቷል። ግን የኒውካስል የምሽቱ እንቅስቃሴና ብልጫ ከዚህ ጨዋታ የመጀመሪያ ሆም አድቫንቴጁን በደንብ መጠቀም የነበረበት ነው። እድለኛ አልነበረም። አስተማማኝ ፐርፎርማንስ ሴንት ጄምስ ፓርክ ላይ አሳይቷል። ግን 1-1 ጨዋታው ተጠናቋል። ባየር ሙኒክ ስለ ሰከንድ ሌግ የሚያስብበትን ጣጣ እንግዲህ እዛው አትላንታ ቤርጋሞ ላይ አጠናቆ ተመልሷል። 6-1 በሆነ ሰፊ ውጤት ሻምፒየንስ ሊግ ላይ የሚፈለገውን አይደንቲቲ ሙኒክ ትናንት ምሽት ፕሩቭ ማድረግ ችሏል። ባሉ ሱፐርስታሮች በአስተማማኝ ድል የአርነ ስሎት ሊቨርፑል እንግዲህ በአጭር ጊዜ መብቴ በፍጥነት ሪከቨሪ ያደርጉ ይሆን? በቀጣይ ጊዜያት የምንመለከት ነው የሚሆነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቶማስ ከስዊድን ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ከልብ እያመሰገንን ድጋፍ ከኛ ጋር እንደሚቀጥል ተስፋ እናደርጋለን። ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራማችን ተመልሰን እስከምንመጣ ድረስ ሰላም ቆዩ።